እና በእነኛ አጋጣሚዎች ቃል አካፍል አስተምር ነበር። ስለዚህ በሂደት አሁን ላይ የኔ ስጦታ የትኛው እንደሆነ መለየት ትችላላችሁ። ቤተክርስቲያን በምትከፍትላችሁ የአገልግሎት በር ሁሉ ገብታችሁ ማገልገል አለባችሁ። የአገልግሎት ጥሪ ደርሶናል ማለት ግን በቀጥታ እናገለግላለን ማለት አይደለም። ከዚያ ደግሞ የሚቀጥል ነገር አለ። ነገር ግን እዚህ ጋር ማስተዋል ያለባችሁ ነገር የግል ዝንባሌያችሁ ሁሉ ጊዜ ለአገልግሎታችሁ ዋስትና ይሆናል ወይም ደግሞ መሰረት ይሆናል ማለት አይደለም። አንድ በጣም የምወደው የእግዚአብሔር ሰው በዚህ ዙሪያ ሲናገር ሳይጠራ የሚያገለግል አገልጋይ ሳይቀጠር በአንድ መስሪያ ቤት ውስጥ እንደሚሰራ ሰራተኛ ነው ብሏል። ስለዚህ ጥሪያችሁን በመጀመሪያ እርግጠኛ መሆን አለባችሁ። ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫኔ ባንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስበሃል። የምታቀጣጥሉትና የምታነሳሱት ከሆነ ያ ስጦታ ይወጣል፣ ይገለጣል፣ ወጥቶም ለብዙዎች በረከት ይሆናል። በዚህ ቪዲዮ በውስጣችሁ ያለውን የአገልግሎት ስጦታ የምትለዩባቸውን 4 መንገዶች አስተምራችኋል። በተለይ አራተኛው እጅግ በጣም ልታውቁት የሚገባ ነው። ምክንያቱም ያለዚህ እግዚአብሔር በውስጣችሁ ያስቀመጠውን ያንን የአገልግሎት ስጦታ መለየትና በዚያ ማገልገል አትችሉም። ስለዚህ ቪዲዮውን እስከ መጨረሻው ድረስ በትኩረት እንድትከታተሉ ትጋብዛችኋል።